ከማህበረሰቡ አፈንጋጭ የሆነ ስራን የሰራ ብዙ ፎሎወር ያለው ማለት ነው። እሱ ፌመስ ነው። ፌመስ ይሆናል። እሱን ለማግኘት ሁላ በቀላሉ ሁሉ አታገኘው። ምን አገባኝ እኔ ቢሆን ባይሆን ለኔ ይሁን እንጂ በቃ በየቤቱ አሁን ሰግጥ ፈምስ የሚባሉ ነገሮች በህፃናቱ ዘንድ ድረስ ገብቶ የተለያየ ነገር እያመጣ ነው። ልብሶቹ ከኋላው ያለው አይዲዮሎጂ ወይም ደግሞ ሀሳቡ ራሱ ከዚህ ከግብረ ሰዶም ጉዳዩ ጋር በጣም የተገናኘ ወይ ቅጣቱን እየፈራ አሊያም በልቦና የትክክል አይደለም ብሎ አምኖ አስምሮ እንዲቀጥል የማህበረሰቡን እሴት ለማስጠበቅ ስም ማጥፋት፣ በሐሰት እንደዚህ የመናገር የሰውን ስም ማጥፋት ተመለከተ አንድ ሰው ያደረገ እንደሆነ እስከ 300,000 ድረስ ሁሉ ያስቀጣል። ዘር ወንድ የሴትን አይልበስ ሴት የወንድን አይልበስ ይላል። ለምሳሌ ሴት ተሸፋፍናት ትልበስ ይላል፣ አትገላለጥ ይላል። አሁን መርማሪ ክፍል ነው እንደዚህ ጎትቶ ቢያወጣው በየትኛው ልብጣው ይላል። በጥላቻና በሐሰተኛ ያዋጣኛል ወይስ በወንጀል ሕጉ በዚህኛው ይሆናል? ይህ ድርጊትን ይህ ሃይማኖት ያወግዘዋል። በዚህ መጽሐፍ ቅዱስ በዚህ ጥቅስ ይመለከተዋል። ከ18 ዓመት በታች ዕድሜያቸው በደረሰ ላይ ተጽዕኖ ሊያሳድር በሚችል መልኩ ሊያነሳሳ በሚችል መልኩ ድርጊትን በትክክል ሊፈጽም በሚችል መልኩ የደረጉ ነገሮች አሁንም ራሱ የወንጀል ተጠያቂነት አላቸው። ዋናው ምንድነው? የወንጀል ባህሪ የሆኑ ነገሮች ከውስጥ እንዳይኖሩ ማድረግ ነው። ባህላችንን ሊያስጠብቁ የሚችሉ ልብሶች መለበስ አለባቸው እንጂ ከዛ ውጭ የሆኑ አልባሳት ሊለበሱ አይችልም። ሰላም ጤና ይስጥልን። የተወደዳችሁ ያሌታ ቤተሰቦች እንዴት አላችሁ? እንዴት ይዟችኋል? ዛሬ ከፋንትሽ ጋር ነን ያለነው። ጠበቃና የህግ አማካሪ ነው። ዛሬ የምናወራበት ሀሳብ በተለይ ከአለባበስ ጋርና ከጥላቻ ንግግር ጋር በተገናኘ ያሉ ሁለት ሀሳቦችን እናነሳለን። እንደምታስታውሱት የቲክቶክ ክሬቲቭ አዋርድ ላይ የታዩ አለባበሶች ነበሩ። እነዚህ አለባበሶች ሰዎችን በጣም ሲያስቆጡ ነበር። ከተለያዩ አይነት ባዕድ ከሆኑ ጉዳዮች ጋርም አብረው ሲነሱ ነበር። በተለይ ከግብረ ሰዶም አለባበስ ጋር አሶሺየት ሲደረጉ ነበር። በዛ ምክንያት ሰዎች የተለያየ ቁጣቸውን ሲገልጹ ነበርና ይሄ ነገር ከህግ አንጻር እንዴት ይታያል ብለን መጠየቅ ነው የወደድነው። የዛሬ ሀሳባችን በዋናነት እሱ ላይ ይሆናል። ከዛ ባሻገር ደግሞ የጥላቻ ንግግርን በተመለከተ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ካውንስል ያወጣው ነገር አለ። እሱም ጋር በተገናኘ የጥላቻ ንግግር ምን ድረስ ነው፣ ከዛ ባሻገር የመናገር ነፃነትንስ ምን ድረስ ይገድባል፣ ምንድነው ህጉ የሚለውንም ጭምር አብረን የምናነሳ ነው የሚሆነው። አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ፋንትሽ እንዴት ይዞሃል? ሰላም ጤና ይስጥልኝ። እንዴት ናችሁ? እንኳን ተመልሰ በደህና መጣ። እንኳን ደህና ቆያችሁ። እንግዲህ መግቢያ ላይ እንዳልኩት የዚህ አለባበስ ጉዳይ በግልጽ የተቀመጡ ነገሮች አሉት። ግን ያው ህጉን አለማወቅ ከተጠያቂነት አያድንም ትሉን አላችሁ። በእርግጥም እንደዛም ነውና እንግዲህ ከመግባታችን በፊት አለባበሶቹን እያሳየው ነበር። በጣም ዘግናኝ ናቸው። ለኢትዮጵያዊ ማህበረሰብ ስነ ልቦና ላለው መልካም ባህል የሚሆኑ አይደሉም እና እንደዚህ አይነት ነገሮች ሲደረጉ እንደው ዝም ብለን ተንጫጭተን ብቻ እንዴት እንዲደረጋል ምናምን ብለን ብቻ የምናልፈው ነው ወይንስ ይሄ ነገር የህግ ተጠያቂነት እንዳለበት በእውነት እነዚህ ልጆች ያውቃሉ ወይ የሚለውን ሀሳብ እንዲሁ ሳስብ ነበር እና በህጉ ላይ ይሄንን አስመልክቶ የተቀመጡ ሀሳቦች እንዳሉ እንዲሁ በወፍ በረር ስመለከት ነበርና ጥቂት እስቲ አለባበስን በተመለከተ ምንድነው ልናውቅ የሚገባው ነገር፣ ለማህበረሰብ ሞራል ወይም ደግሞ ማህበረሰቡን ሾክ ሊያደርጉ ይችላሉ የሚባሉ ነገሮች መከልከላቸውን ይነሳልና ከሱ ጋር የተነሳውን እስቲ ትንሽ መንደርደሪያውን እናንሳና በኋላ ላይ የሚያስከትላቸውን ነገሮች አብረን እናነሳለን። ኦኬ፣ አመሰግናለሁ። አሁን አለባበስን በተመለከተ እንግዲህ ያው የሰው ልጅ በህይወት ታሪኩ አመጣጡን ስናየው እንግዲህ የራሱ የሆነ የአኗኗር ስርዓት አለው እና አሁን ወዳለንበት ዘመን ስንመጣ የሀገራችንን የአለባበስ ስርዓት ምን ይመስላል የሚለውን ማየት ተገቢነት ያለው ነው የሚሆነው እና የሀገራችን የአለባበስ ስርዓት ከምን ይመደባል፣ እንዴት ነው፣ ከባህላችን አካል ነው ወይ የሚለውንም ማየት ተገቢነት ያለው ነውና ከተለያዩ ህጎቻችንም ባህሎቻችንም ከማህበረሰባችንም አኗኗር አንጻር ስንመለከተው እንግዲህ በኢትዮጵያ ውስጥ የተለያዩ አይነት እንደ ባህሎቻችን የአለባበስ ስርዓቶቻችን አሉ። እንደ የተለያየ ወደ 80 በላይ የሆኑ ብሔር ብሔረሰቦች በኢትዮጵያ ውስጥ አሉ እና እነሱን ያማከለ የተለያየ አይነት እሴቶቻችን ባህሎቻችንን ሊገልጹ የሚችሉ አልባሳቶች በጣም በሚስብ መልኩ አሉን። ጉራጌው፣ አማራው፣ ትግሬው፣ ኦሮሞው
የተለያዩ አይነት ብሔረሰብ አሉ። በነዛ ልክ አለባበሶች አሉና በአጠቃላይም የተለመዱ አለባበስ የተፈቀዱ አሉ። ከጾታም አንጻር ከሃይማኖትም አንጻር ማለት እንችላለን። ለምሳሌ በሃይማኖት ብንመጣ አሁን ለምሳሌ በኢትዮጵያ እስልምና ሃይማኖት ውስጥ አሁን ወንድ ሴት የሚለብሰው ልብስ አለ የራሱ የሆነ ማለት ነው። እና ወንድ የሴትን አይለብስም፣ ሴትም የወንድን አያደርግም። እንደዛ አለ እና በኢትዮጵያ ኦርቶዶክስ ቤተክርስቲያን ስንመጣ ደግሞ እንደዛው ነው። ሴት የወንድን አይልበስ፣ ወንድም የሴትን አይልበስ ይላል። ዘዳግም 2 እንደዚህ እዛ ላይ የተገለጸ ነገር አለና ዘዳግም 2:35 ይመስለኛል። እዛ ወንድ የሴትን አይልበስ፣ ሴት የወንድን አይልበስ ይላል። ለምሳሌ ሴት ተሸፋፍና ትልበስ ይላል፣ አትገላለጥ ይላል እና ተሸፋፍና ነው የምትሄደው። እና ወንዱም ደግሞ የራሱ የሆነ አልባሳት እንትን አለው፣ ግልጽ ነው። እና ሴት ጸጉሯን አታሳይም። ሙስሊም ጋር ብትሄድ ሴት ጸጉሯን አታሳይም። እና እነዚህ ሃይማኖቶች ናቸው። የሃይማኖቶች አልባሳት እንግዲህ ወደ ማህበረሰቡ ወርደው የማህበረሰቡ አልባሳት አንዱ አካል ሆነዋል እና በኢትዮጵያ ባህልና ቱሪዝም ውስጥ አንዱ አካል ሆነው የኢትዮጵያ ባህል ሆነው ተመዝግበዋል። የኢትዮጵያ ብሔረሰቦችን ህዝቦችም አልባሳትም የዚሁ የኢትዮጵያ አልባሳት አካል ሆነው ተመዝግበዋል። እንግዲህ ህጎቻችንም ስናያቸው ህጎች የሚመነጩት እንግዲህ ከታሪካችን ከባህሎቻችን አሁን ከነበረበት ሁኔታ ዘመን በመነሳት ነው። ከዛም አድርገው እንግዲህ ህግ ወጥተዋል እና ይህ ሲሆን እንግዲህ የኛ አገር ማለት ምንድነው? አገር ማለት ህዝብ፣ ህገ መንግስት፣ ግዛት እነዚህን ሉዓላዊነትን መንግስትን ያለው እነዚህን ኤሌመንቶች ያካለለ ሲሆን ደግሞ ህዝብ ሲባል በህዝብ ውስጥ ደግሞ ባህል አለ፣ ሃይማኖት አለ፣ ወግ አለ፣ ስርዓት አለ፣ ሴት አለ። እነዚህን ነገሮች በውስጡ አጠቃሎ የያዘ ነው እና የእኛን ሀገር ለምሳሌ እሴት የሆነውን አልባሳታችንን የሆነ ሀገር ሄዶ ቢቃወመው የሆነ ሀገር ቢቃወመው አይችልም። የሆነ ነገር ተቃራኒ የሆነ ነገር ጸባይ ቢያሳይብን አይችልም። ገብቷል። የእኛን ሉዓላዊነት የእኛን ሀገር አልባሳት ሁኔታ ጭምር ማክበር አለበት። ወደ ሉዓላዊነትም ጭምር ሊመጣብህ ይችላል እና ሀገር ማለት ያ ማለትም ጭምር ነው እና እንደዚህ ከሆነ አሁን እንደዚህ በሂደት እነዚህ የተለመዱ በማህበረሰብ ውስጥ እነዚህ ትክክል ናቸው ተብለው በሃይማኖትም በባህልም በመንግስትም በህግም ቅቡልነት ያላቸው የአልባሳት ስርዓቶች ሁልጊዜም ትክክል ናቸው ተብለው ህጉ በሃይማኖትም ሆነ በህጉ እስካልተሻረ ድረስ ያ ነገር ትክክል ነው ብለን ተቀብለን መሄድ ነው ያለብን እና እንዳልከው አንዳንድ ጊዜ በጣም ወጣ ያሉ የእኛን ስርዓት ሊመጥኑ የማይችሉ ብዙ ባህሎች ሲኖሩን ማለት ነው። ብዙ አይነት አለባበስ ምርጥ አይነት አለባበስ እያሉ የጎፋ፣ የዳወሮ፣ የጉራጌው፣ የትግሬው፣ የጎጃሙ፣ የጎንደር፣ የኦሮሞ፣ የኢቱ ከረዩ እነዚህ ብዙ አይነት ደሳስ የሚሉ አልባሳቶች አሉ እና ለምን በእነሱ ላይ ለምን አክት አናደርግም? እነሱን ለምን በህዝብ አደባባይ ለምን አናንጸባርቅም? በጣም እጅግ የሚያምሩ አልባሳቶች ልብሶች እኮ አሉ። በምንም ማካሄድ ብትለው ማለት ነው በጣም የሚያምሩ ግን እንደው የሌላውን ነገር አካል ዝም ብለን ለማስተጋባት ወይ ሌላ ነገር ይኑር አይኑር በማይታወቅ ደረጃ እንደው ለማህበረሰቡ ምንም አይነት የሚጠቅም መልእክት ጠብ ሊያደርግ በማይችሉ ሁኔታ አንዳንድ በመድረክ ላይ በአደባባይ ላይ የሚታዩ ለመልካም ጸባይ ተቃራኒ የሆኑ አልባሳቶችን እናያለን እና ቅድም እንዳልከው እነዚህ የሆኑ የወንድ የሴትን አልባሳት የመሰለ ልብስ ለብሶ በአደባባይ በሌሎችም አይ ቲንክ በሌላ ቦታዎች አንዳንድ ቦታዎች ላይ እንደዚህ አይነት ነገሮች ሽልማት መርሃ ግብር ላይ ነው እንደዚህ አይነት ቦታዎች ላይም እንደዚህ በምሽት ቦታዎች በጭፈራ ቤቶችም አሉ እኮ ይመስለኛል እና ይወራሉም እና እንደዚህ አይነት ድርጊቶች ለመልካም ጸባይ ተቃራኒ የሆኑ ድርጊቶች ናቸውና በኢፌዲ ወንጀል ህጋችን በአንቀጽ 640 ላይ በመሰረቱ እስከ 5 ዓመት ያስቀጣል። አሁን እንደዚህ አይነት ድርጊቶች ለመልካም ጸባይ ተቃራኒ የሆኑ ይላል። ለመልካም ጸባይ ተቃራኒ የሆኑ ነገሮች ለህዝብ በአደባባይ ሲታይ እስከ 1 ዓመት ቀላል እስራት ያስቀጣል እና ይህ ነገር ደግሞ አካለ መጠን ባልደረሰ አካል
ልጅ 18 ዓመት ያልሞላው ልጅ ሊመለከተው በሚችል ደረጃ ከሆነ ይህ ነገር እስከ 5 ዓመት እንደሚያስቀጣ ሕጉ ይደነጋል። እንግዲህ አሁን ይህ ማለት ምንድነው? ይህ እንግዲህ አሁን በአደባባይ ያ ነገር ታየ፣ ተቀረጸ። ከዛም በኋላ በተለያዩ ሚዲያዎች ይተላለፋል። ሲተላለፍ ከ18 ዓመት በታች የሆነ ልጅ ላያው የሚችለው ይሆናል። በቴሌቪዥን ቀጥታ ስርጭትም ነበረው ነው አይደለ? አዎ፣ በቴሌቪዥንም ቀጥታ ስርጭት ከሆነ እንግዲህ ማንም ድንገት ሊያዩ ይችላል አይደለ? እና ይህ ከሆነ እንግዲህ እስከ 5 ዓመት ድረስ ሊያስቀጣው ይችላል። ወንጀል ተጠያቂነቱ እስከዚህ ድረስ ነው ማለት ነው። እና እንግዲህ ይህ ዋና ዓላማው ያን ሰው ለመቅጣት አይደለም። ዓላማው ያንን ሰው ለመቅጣት ሳይሆን እነዚህ አይነት ድርጊቶች የተከለከሉ ናቸው ነው ማለት ነው። ዋና ዓላማው ማለት ነው። የወንጀል ሕግ ዋና ዓላማው ምንድነው? ለማህበረሰቡ ሰላም፣ ጸጥታ፣ ደህንነት መጠበቅ ሲባል ወንጀል ለመከላከል ነው። እና እንደዚህ አይነት ድርጊቶች ወንጀል ናቸው፣ የተከለከሉ ናቸው፣ አታድርጉ ለማለት ያክል ነው። ከተደረገ እስከ 5 ዓመት ያስቀጣል። ከተደረገ እስከዚህን ያክል ያስቀጣል ማለት ምንድነው? ያ ሰው ከእንደዚህ አይነት ድርጊት ተቆጥቦ ወይ ቅጣቱን እየፈራ አሊያም በልቦና ትክክል አይደለም ብሎ አምኖ አስምሮ እንዲቀጥል የማህበረሰቡን እሴት ለማስጠበቅ እንዲያስችል ነው ይሄ ወንጀል ሕጉ እንጂ ዓላማው እንጂ ሰው እንዳለ እየተቀጣ ማረሚያ ቤት እንዲገባ አይደለም ዓላማውና ይህ እስከሆነ ድረስ የኛ ማህበረሰብ ያለው ኢትዮጵያ ማህበረሰብ ውስጥ ህዝብ ውስጥ ያለው ባህል እሴት እጅግ በጣም ብዙ ተወርቶ የማይታወቅ የማያልቅ ግዙፍ የሆነ ነውና ይህን ከመጠበቅ አንጻር እንደዚህ አይነት ለዚህ ተቃራኒ የሆኑ ድርጊቶችን ከመከላከል አንጻር ሁሉም የማህበረሰብ የሚመለከተው አካል አጽንኦት ሰጥቶት ሊተገበረው ይገባል ብዬ አምናለሁ እና በዚህ ድርጊት የተሳተፉ ሌሎች አካላችን ቢሆኑ ከዚህ ድርጊታቸው ሊቆጠቡ ይገባል። የሃይማኖት አካላትም በየሃይማኖቱ ያሉት አካላት በዚህ ደረጃ ትምህርት እየሰጡ ነው። አሁንም አጠንክረው ሊሄዱበት ይገባል ብለን እናምናለን። ምናልባት እንግዲህ ከአለባበስ ጋር በተያያዘ እንግዲህ አንዱ የሚነሳው ነገር እንግዲህ ያው ኮታንኮት ዘመናዊነት የሚባለው ነገር ካለው የማህበረሰቡ አኗኗር ጋር አብሮ ያልተሰፋ ከሆነ ከዛ ባሻገር ደግሞ ልብሶቹም የትመጣነታቸው ካልታወቀ በኋላ የሚይዙትን ሀሳብ መረዳት በጣም ያስፈልጋል። ለምሳሌ ተለብሰው የነበሩትን ልብሶች ማንም ሰው ጎግል ላይ ገብቶ ሊያያቸው የሚችላቸው አለባበሶች ናቸው። አዲስ አለባበሶች አይደሉም፣ ከውጭው ዓለም የተቀዱ ናቸው። ይሁን እንጂ ከውጭው ዓለም ስንቀዳ ወይም በእንደነዚህ አይነት ፐብሊክ የሆኑ ጉዳዮች ላይ ስናደርጋቸው የሚያመጡትን ውጤት ታሳቢ ካልተደረገ የሕግ ተጠያቂነት እንዳለው አለማሰብም ጭምር ነው የሚሆነው። ስለዚህ አንደኛ ልብሶቹ ከኋላው ያለው አይዲዮሎጂ ወይም ደግሞ ሀሳቡ ራሱ ከዚህ ከግብረ ሰዶም ጉዳዩ ጋር በጣም የተገናኘ ነው። ስለዚህ ምናልባት እንደነዚህ አይነት ነገሮች እንደው በዚህ ባለባበስ ሕግ ብቻ ሳይሆን ምናልባት ከግብረ ሰዶም ወንጀልነት አንጻር እኛ ሀገር ላይ ወንጀል ነው ተብሎ ከመቀመጡ አንጻር እንደው ተደራራቢ ተደርጎ ሊታሰብ የሚችልበት መንገድ ሲኖር ይሆን ወይ? አሁን እዚህ ጋር እንግዲህ አሁን ከአለባበስ ጋር በተመለከተ የመንግስት አካላት ሕግ አውጪው አካል እንደኔ ትኩረት ሰጥቶ የተለያዩ አዋጆችን፣ ሕጎችን፣ ደንቦችን እያወጣ ነው ብዬ ነው የማስበው እኔ። አሁን ችግሩ ምንድነው? የሚወጡ ሕጎችና የሚተገበሩት ነገር ለየቅል መሆናቸው ነው እና አሁን ለምሳሌ የደንብ ቁጥር 178 2017 የወጣ ደንብ አለ። ከአለባበስ ጋር ከሆቴሎች ውስጥ ከሚያስተናግዱት አስተናጋጆች የአለባበስ ጋር በተመለከተ ራሱ ልዩ ትኩረት ሰጥቶ የአልባሳት እንዴት እንደሚለበሱ ራሱ ሰጥቷል። ከዚህ በፊት ስናይ አሁን ሆቴል ውስጥ ለምግብ ለተለያየ ነገር ለፈለጉት ነገር ለመስተናገድ ሄደው ወደ ሌላ አቅጣጫ ራሳቸውን እንዳይስቱ የራሳችንም ምን ለመጠበቅ እሴታችንን፣ አልባሳታችንን የሆነ ምንድነው ባህላችንን ሊያስጠብቁ የሚችሉ ልብሶች መለበስ አለባቸው እንጂ ከዛ ውጭ የሆኑ አልባሳት ሊለበሱ አይችልም ከሚለው እሳቤ አንጻር የራሱን የሆነ ደንብ አስቀምጧል። ዓላማውም ያ ነው አይተነው እንደሆነ ማለት ነው። እና ብዙ ነገር ነው ያስቀምጠው። አሁን ከጉልበት በታች በላይ መሆን የለበትም። ጡት ደረት አካባቢ መታየት የለበትም። ራቁትነት እምብርት የሚያሳይ መሆን የለበትም። ግልጽ ነው።
እንዳለ እንትን መሆን አለበት። በእኛና ሀገር ወግ እንትን እሴት የያዘ መሆን አለበት በሚል እንትን ብለዋል እና ያንን ሊፈጽሙ የማይችሉ አካላት ሆቴሎች ሊተገብሩ የማይችሉት አካላት የራሳቸው የሆነ ቅጣት እንዳለባቸው እዛ ላይ አስቀምጧል። አንድ ሁለተኛ ቅድም ያልኩት ነገር ነው። በኢፍሪ ወንጀል ህግ ላይም ለመልካም ጠባይ ተቃራኒ የሆኑ ነገሮች እንግዲህ እስከዛ ድረስ በህግ ተቀምጧል። አሁን እኛ ውስጥ ምንድነው ህጎቻችን ብዙ ሲሆኑ ነገር ግን እነዛ ህጎች በቃ ስለመኖራቸው ራሱ በጣም ተፈልገው ነው ሁሉ የሚገኙትና ይሄ ምንድነው ከግንዛቤ ማስጨበጥም አንጻር ማህበረሰባችን የሆነ የህግ ግንዛቤ ጥረት ያለበት መሆኑ አንደኛ ችግር አለ። በቃ አሁን ለምሳሌ እንትና ስላለ የሆነ ቡድን ስላለ ትክክልም ይመስለናል። የሆነ የትልቅ ገንዘብ አቅም ያለው አካል ሰው ተቋም እንዲህ ስላለክ ትክክል የሚመስልክ ነገር አለ ወይ በዛ ተቋም ውስጥ ያለ ሰው አመራር ሊሆን ይችላል። የሆነ ነገር ስላለክ አንተን ትክክል ነው ብለህ እሱ አለ ብለን ትልል ይችላል። ግን በኋላ ተጠያቂነት ከመጣ እሱ ምንም አይልም፣ ዞር ብሎም አያይም። ስለዚህ ከውጭም መጣ ከውስጥም ሆነ ምን ማየት ያለብን ምንድነው ህጉ ምን ይላል የሚለውን ነገር ነው ትኩረት አድርገን መስጠት ያለበት እና እነዚህ ለመልካም ጠባይ የሆኑ ተቃራኒ የሆኑ ነገሮችን ላይ ልናደርግ ስንል እንደ ህጉ ምን ይላል ብሎ ማሰብም ከሁሉም አንፃር ሁሉ ህጉ ምን ይላል ህጉ ምንድነው የሚለውን ነገር ነው ማየት ያለብን። አድርገን ግን ህጉ የሚለው ከህጉ ተቃራኒ በሆነ መንገድ ከሆነን ወደ ህጉ እንመጣለን። ጥያቄ ኃላፊነቱም ሊመጣብን ይችላልና ከዚህ አንፃር እንትማት አለብንና ከግብረ ሰዶም ጋር ስናስተያየው እንግዲህ የግብረ ሰዶም እንግዲህ የሴት ለሴት እና የወንድ ለወንድ ጾታዊ ግንኙነቶች አሉ እና እነሱም በተመሳሳይ ጾታዊ ግንኙነት በተመለከተ አይ ቲንክ ባለፈው አንስተን ይሁን እንደዛ ያነሳን ይመስለኛል እና እነሱም በተመለከቱ እንግዲህ እስከ ስንት አመት ነው እስከ 15 አመት የሚደርስ ከዛም በላይ እስከ ከ18 አመት በታች የደረሱ ልጆች ጋር ተጽዕኖ የሚያሳድር ከሆነ ያ ግብረ ሰዶም ግንኙነት ከፍተኛ የሆነ ቅጣት እስከ እድሜ ልክም ድረስ እንደሚያስቀጣ ባለፈው ያየን መሰለኝ። በጽሁፌ ላይ ይሁን አንድ ጽሁፍ ላይ ጽፌ ይሁን እንደዛ ይሆናል ግብረ ሰዶም ላይ እና ያን በተመለከተ ምንድነው አሁንም የወንጀል ህጉ እዛ ላይ ትኩረት ሰጥቶ ጽፏል። ከአካለ መጠን ከ18 አመት በታች እድሜያቸው በደረሰ ላይ ተጽዕኖ ሊያሳድር ሊችል በሚችል መልኩ ሊያነሳሳ በሚችል መልኩ ድርጊትን በትክክል ሊፈጽም በሚችል መልኩ የሚደረጉ ነገሮች አሁንም ራሱ የወንጀል ተጠያቂነት አላቸው እነሱ እና ከዛም ጋር ተያይዘው ለምሳሌ ድርጊቱ ባይፈጽም እንኳን የመሰናዶ ተግባራትን ሊፈጽሙ የሚችሉ አካላት አሁን ከዚህ መሰናዶ ተግባር ምንድነው በወንጀል ህጋችን መሰናዶ ተግባር በመሰረቱ ሊያስቀጣ የሚችል ባይሆንም ነገር ግን ያንን ድርጊት ለመፈጸም የሚዘጋጁ መዘጋጀታቸውን የሚያሳይ ነገር ነው የመሰናዶ ተግባር ማለት ነው እና በወንጀል ተግባር ውስጥ ስለዚህ አሁን እንደተባለው እንደዛ አይነት ነገሮች አሁን ከዛ ጋር ሊያያዙ ናቸው ተብሎ የሚታመንበት ነገር ከሆነ አልባሳት የሴትን የሚመስል ወንድ ሲለብስ እንደዚህ ከግብረ ሰዶም ጋር ወንጀሎች ጋር ሊያያዝ የሚችል ነው ተብሎ የሚታሰብ ከሆነ በትክክልም እነዚህ ነገሮች አስቀድሞ መከላከል ድርጊቱ እንዳይፈጽም መከላከል አንደኛ። ሁለተኛ ነገር ደግሞ ሲጀምርም ለማህበረሰቡ ይህን በማድረጉ ብቻ ወንጀል ሊሆን ይችላል ለማህበረሰቡ ጠንቅ ናቸው ከተባለም ደግሞ እነዚህ ነገሮች እንዳይፈጸሙ ከጀምሩ መከላከል ማስቻል እንደዚህ አይነት ነገሮች ሊሰራጩ የተዘጋጁ ቦታዎችን መስመሮችን መዝጋት ማቆም እንዳይሰራጩ ማድረግ እነዚህ አይነት ድርጊቶች ሊፈጸምባቸው የሚችሉ ቦታዎች ምሽት ቦታዎች የሚታወቁ እንደዚህ አይነት የሚደረግበት ቦታዎችን እየለዩ ከወዲሁ መከላከል አስፈላጊ ነው ብዬ አምናለሁ። ምናልባት እንግዲህ ሌላኛው ከዚህ ጋር ተያይዞ የሚነሳው አንደኛው ሀሳብ የዚህ እንግዲህ ተጠያቂነት አለ እያልን ነው። ግን ተጠያቂነቱ እንዲሆን ክሱን ማቅረብ የሚችለው ማን ነው? የክሱስ ሂደት በምን አይነት መንገድ ነው መሄድ የሚችለው? የፍሪ ወንጀል ህግ አንቀጽ 640 ስንመለከተው እንግዲህ በግል አቤቱታ የሚቀርብ ነው አይልም። በግል አቤቱታ የሚቀርብ ነው እስካለ ድረስ ደግሞ ሊቀርብ የሚችለው በማናቸውም ጠቋሚ አካል በተበዳዩ ሳይሆን በማናቸውም ጠቋሚ አካል እዛ
ይህንን ቅሬታ የሚቀርብበት የፖሊስ ክፍል ኮሚሽን ጉዳይ የተፈጸመበት አቅራቢያ ባለው ፖሊስ ጣቢያ በመሄድ በማመልከት ቃል ማናቸውም አካል በመስጠት ይሄ ምርመራ እንዲካሄድ ማስቻል ይቻላል። የግል ተበዳይ ነው በወንጀል ሕጉ ላይ የግል ተበዳይ ሊያቀርብ የሚችለው እስካለ ድረስ ማንም ሊያቀርበው የሚችለው ነው። ባለፈው እንዳነሳ ነው በሁለት አይነት መልኩ ነው ጥቆማ አቤቱታ ሊቀርብ የሚችለው። አንደኛ በግል አቤቱታ ሊቀርብ የሚችለው፣ ሁለተኛ ደግሞ በአቃቤ ሕግ ክስ የሚቀርቡ ነገሮች ናቸው። በአቃቤ ሕግ ክስ ሊቀርቡ የሚችሉ ነገሮች ደግሞ ጥቆማ በማናቸውም ጠቋሚ አካላት የጥቆማ ሕግ ጥበቃ ተጠብቆለት እሱ ማቅረብ ይችላል ማለት ነው። ማናቸውም አካል የዚህ ቦታ ወንጀል ተፈጽሟል ብሎ ቃሉን ምስጢራዊነት ጠብቆ መጠቆምና ያን ነገር ምርመራውን እንዲካሄድ ማድረግ ይችላል። መልካም እንግዲህ እንደነዚህ አይነት ነገሮች እንግዲህ ያለውን የህግ ተጠያቂነት እንዲታወቅ ነው በዋናነት ብዙዎቹ በጣም ገና ወጣትነት አፍላ ወጣትነት በሚባለው ስቴጅ ላይ ነው ያሉት። ግን እንግዲህ ከነሱ መካከል አንደኛው ይቅርታ እንደጠየቀ ታይቷል። ሌሎቹ ግን አሁንም ድረስ ያደረግነው ልክ ነው አይነት የሚል እሳቤ ውስጥ ነው ያሉት። ለማንኛውም ግን እንደነዚህ አይነት ነገሮች ያለውን የህግ ተጠያቂነት ታሳቢ ቢደረግ ጥሩ ነው ለማለት ነው። ሌላኛው እንግዲህ የጥላቻ ንግግርን በተመለከተ የኢትዮጵያ ወንጌላውያን አማኞች ካውንስል ትናንትና አንድ መግለጫ አውጥቶ ነበረ። መግለጫው እንግዲህ ሰሞኑን ያው እኛንም ስለሚመለከተን ነው ማነሳው። ሰሞኑን በግብረ ሰዶም ጉዳይ ላይ የታሙ የቤተ ክርስቲያን መሪዎች ነበሩ። ስለዚህ በእነሱ ላይ የተሰራ ፕሮግራም እንዳለ አውቃለሁኝ። እንግዲህ እኔ ነበርኩኝ ፕሮግራሙን እንደውም ያዘጋጀሁት። ከዛ እነ ዶክተር ስዩ መጥተው ሀሳቡ ላይ ያላቸውን ነገር አንስተዋል። ስለዚህ ከዚህ ጋር በተገናኘ ካውንስሉ እንግዲህ አጠቃላይ ቤተክርስቲያን ጉዳዮች በሚያውክ መልኩ ምናምን ብለው አጠቃላይ ሜንስትሪም ሚዲያውንም ከዛ ባሻገር ደግሞ የእኛንም የሶሻል ሚዲያ የሚባለውንም ዩቲዩብ እና ፌስቡክን ጨምሮ እንዲሁም ቲክቶክ ላይም ሊሆን ይችላል እነሱ አይነት ነገሮች ሲፈጸሙ ተጠያቂነት ይኖረዋል የሚል ሀሳብ ሲያነሱ ነበር። ለማንኛውም እንግዲህ ይሄን እንዲህ አይነት ነገር የሚወድቀው በሁለት ነገር ላይ ይመስለኛል። አንደኛ እንግዲህ የጥላቻ ንግግር የሚል ህግ አለ 1128 ላይ ማለት ነው። እና ስለዚህ እሱን ሀሳብ ጥቂት እናንሳና ምናልባት ከመናገር ነፃነት ጋር ያለውን መያያዝም ጭምር እናነሳለን። እና የጥላቻ ንግግር ምንድን ነው? አንድ ሰው ወይም ደግሞ አንድ አካል የጥላቻ ንግግር ተደርጓል የሚለውን ነገር ሲያይ ምን እያደረገ ነው እያልን ነው። የጥላቻ ንግግር እንዴት ነው የሚበየነው? አሁን የጥላቻ ንግግር ማለት እንግዲህ በአዋጅ ቁጥር 1185 ህዝባር 2012 ላይ የተቀመጠ አለ። ከህገ መንግስቱ አንቀጽ 29 ጋር ማያያዝ እንችላለን። በመሰረቱ በፌዴራል ህገ መንግስት አንቀጽ 29 ላይ እንደተደነገገው ያው አንድ ሰው የራሱን ሀሳብ፣ አስተሳሰብ፣ አመለካከት የመያዝ መብት እንዳለው ይደነጋል፣ ያስቀምጣል። የመናገር መብት አለው፣ የመናገር ነፃነቶች አሉት እና ነገር ግን ይሄ የሚገደበው መቼ ነው የሚባለው የህዝብን ጥቅም ሊነካ በሚችል መልኩ ሆነ የሚናገራቸው ነገሮች እዚህ ላይ ገደብ የሚያስቀምጥ አዋጆች አሉ። በራሱም በህጉ ያስቀምጠው አለ እና እነዚህ አሁን የጥላቻ ንግግርና ሀሰት መረጃን የማሰራጨትና ለመቆጣጠር ያወጣ አዋጅ ቁጥር 1185 በተመለከተ ምን ይላል? እንግዲህ አንድ ቡድንን፣ አንድ ሰውን፣ ብሔርን፣ ብሔረሰብን፣ ህዝብን ሊነካ ሊጎዳ የሚችል እዛ ላይ ጥላቻ ሊያሳድር የሚችል ሀሰትን መሰረት ያደረገ መረጃን ማሰራጨት የሚከለክል መሆኑ ነው እና ይህንን የህዝብን ጥቅም የቡድን የግለሰብን አላግባብ መናገርን በተመለከተ ለማስቆም ነው እና ይህ በሆነ ጊዜ እንደውም እስከ ስም ማጥፋት በሀሰት እንደዚህ የመናገር የሰውን ስም ማጥፋት በተመለከተ አንድ ሰው ያደረገ እንደሆነ እስከ 300,000 ድረስ ሁሉ ያስቀጣል በብር እና አሁን ይህንን እንግዲህ የህዝብን ሞራልና ጥቅም ለመጠበቅ ያክል ተብሎ ነው። አለበለዚያ ማንም ተነስቶ እንደፈለገ አንተን ሊያብጠለጥል ነው፣ ሊናገር ነው፣ ሊሰርብ ነው፣ በህዝብ ፊት ሊያዋርድ ነው። ከአንተ ጀርባ ብዙ አለ፣ ቤተሰብ አለ፣ ብዙ ነገር አለ እና ማንም ተነስቶ እንደፈለገ በሀሰት ሊናገር አይችልም የሚለውን የአንድን ሰው ስብዕና፣ የአንድን ቡድን፣ የአንድን ሃይማኖት ስብዕና እውነትነት መሰረት ለመጠበቅ ሲባል
የሐሰት መረጃ በዚህ ላይ እንዳሰራጭ በማለት ህግ የወጣው ነገር ግን በዚህ አዋጅ መሰረት ይህ ሲባል የጥላቻና የሐሰት ማሰራጨትን አስመልክቶ ገደቦች አሉ። አሁን ለምሳሌ ትምህርታዊ ነክ ለመስጠት ሲባል የፖለቲካዊ ትችት፣ ምርምር፣ አስተምሮት፣ የሃይማኖት አስተምሮትን በተመለከተ፣ ምርምር በተመለከተ፣ ዜናን በተመለከተ እነዚህ የዜና ዘገባዎች እነዚህ አይነት ነገሮች በተመለከተ ሲሆን ግን ገደብ ይጥልባቸዋል በእነዚህ ላይ። ሆኖም ግን በእንደዚህ አይነት ነገር ሁሉ ሲደረግ ምን መሆን አለበት? አሁንም ሐሰት መሆን የለበትም። የሚነገረው ነገር ሐሰት መሆን የለበትም። ግልጽ ነው። እና ግን አሁን ለምሳሌ የፖለቲካ ትችት በተመለከተ ማለት ነው። የፖለቲካ ትችት በተመለከተ እንግዲህ ፖለቲክስ ማለት ያው ሰፊ ነው አይደል? ህግን ሁሉ ሊቃወም ይችላል። አሁን ለምሳሌ የፖለቲካ ፓርቲ ውድድር ላይ በተመለከተ ይሄኛው ህግ ለህዝቡ የሚጠቅም አይደለም፣ ይህ ህግ በእንደዚህ አይነት ነገር ሁሉ መሻሻል አለበት። ምክንያቱም ሊያመጣው የሚችለው ይሄ ብሎ በህግ ያልተቀመጠ ነገር ግን የራሱ የሆነ ፖሊሲ ሊያንጸባርቅበት ይችላል። ምክንያቱም ፖለቲካ ፓርቲ ድርጅት ስለሆነ ማለት ነው አይደል? ስላለበለዚያ መናገር አይችልማ፣ በህግ ተገድቧል። ስለዚህ ከዛ አንጻር ፖለቲሻን ከህጉ በስተጀርባ ያለው ፖሊሲውን ጭምር በጣም አንጸባረቅ አለበት በሰፊው ማለት ነው። ግልጽ ነው። ህገ መንግስቱ ራሱ እንደዚህ ነው። ይሄ ህገ መንግስቱን አከብራለሁ፣ ነገር ግን ከዚህ ህገ መንግስት መሰረት ያለው እንደዚህ አይነት ነገር ቢሻሻል ይሄ ነገር ይመጣል። ስለዚህ እንደዚህ መሆኑ ህዝቡ ላይ እንደዚህ አይነት ነገር አምጥቷል ብሎ የፖለቲካል ትችት፣ የፖለቲካል ሀሳብ አስተያየቶችን ሊያመጣ ይችላል ማለት ነውና ከዚህ ጋር ሌሎች ለምሳሌ ሃይማኖታዊ አስተምሮትን በተመለከተ ሃይማኖታዊ አስተምሮትን የአንድን ሃይማኖትን ሊመጥን የማይችል አካሄድ ንግግር በተመለከተ ለምሳሌ የሆነ አካል ሲናገር በትክክል በተጨባጭ ከታየና ያ ሰው ደግሞ ያን ነገር ሃይማኖቱ ምን እንደሚል ካወቀ እና ያን በተመለከተ ይሄ ሃይማኖት እንደዚህ አይናገርም፣ ስለዚህ ይሄ ሃይማኖት ሊናገረው መሰረታዊ ነገሩ ይሄ ነው እና ይህ ሰው እንደዚህ አይነት ነገር በመናገሩ ሐሰት ትክክል አልሰራም እና ይሄ ድርጊትን ይሄ ሃይማኖት ያወግዘዋል፣ በዚህ መጽሐፍ ቅዱስ በዚህ ጥቅስ ይመለከተዋል፣ ስለዚህ ለሃይማኖት ተቃራኒ የሆነ ነገር ነው ይህ ሰው ይህ ቡድን ያደረገው፣ ስለዚህ ትክክል አይደለም ብሎ አስተምሯዊ የሆነ ነገርን መናገር የሚገድብ አይሆንም ማለት ነው። ምክንያቱም አስቀምጦታል። ግልጽ ነው። ስለዚህ ከምርምር ጋር የተያዙ ነገሮች ለምሳሌ አሁን ምርምር እንግዲህ ሃይፖቴሲስ የሆነ ነገር ሰርተህ ነው አይደል? ኤክስፐሪመንት የሆነ ነገር ስታደርግ ምናምን ከመነሻው ይሄ ቢሆን ይሄ ነው ብለን አስቀምጥ ወደ ምርምር የምትገባው እና እዛ ውስጥም ስትገባ እንግዲህ ሃይፖቴሲስ ነው የምታስቀምጠው። ሃይፖቴሲስ ስታስቀምጥ እንግዲህ ሊሆንልህ ይችላል። በምርምር ውስጥ ነው። እዚህ ጋር የሆነ ገደቦች ምናምን ሊኖርብህ አይገባም። የህግ ገደብ ምናምን እንደዚህ አይደለ እና ሌሎች ለምሳሌ ከጤና ጋር የተያያዙ ነገሮች ያው ደንብ ምናምን ታስቀምጣለህ። እንደዚህ የሆነ ራስን ደንብ ታስቀምጣለህ፣ ሌላ ችግር እንዳያስቀምጥ እንዳይመጣ እና ግን ይህ ህግ ይከለክለኛል ብለህ በምርምር ልትገደብ ምርምር ተገዳቢ ሊሆን አይገባም። ቢኮዝ ለህዝብ የሚጠቅም ነገር ስለምታመጣ ማለት ነው። ሃይማኖቱም እንደዛ ነው። ሌላው ዜናን በተመለከተም እንግዲህ ዜና ዘገባም በተመለከተ እንትን አለ ነው የምትለው አይደለ? ዜና ዘገባም በዚህ እንትን አለ ነው የምትለው። ምንጭ መጥቀስ ማለት አዎ፣ ምንጭ ነው የምትጠቅሰው። እንደዚህ ቦታ ተደረገ ነው የምትለው። የሆነውን ነው የምታስተላልፈው ዜና ማለት ያ ስለሆነ እዛ ጋር የተደረገውን አካል እዛ ጋር በተደረገው በተደረገው ላይ ይሄ አካል እንደዚህ ነው ሲል አወገዘ ብለህ ዜና ብዘግብ ይሄ ትክክለኛ ስለመሆኑ ብቻ አንተ ማረጋገጥ ነው። ምንጩ በትክክል ማረጋገጥ የተደረገውን ድርጊት ማረጋገጥ ነው። ከዛም በኋላ ይህ ከሆነ ዜና ትክክል ነው ሊሆን የሚችለው ማለት ነው። እና በአጠቃላይ እንግዲህ ምንድነው አሁን በእኛ ሀገራችን ኢትዮጵያ እንደ ኢትዮጵያ ሁለንተናዋ መጠበቅ አለበት፣ ባህሏ መጠበቅ አለበት፣ ሴቷ ሃይማኖቷ ሁሉ ነገሯ ከዳር እስከ ዳሯ መጠበቅ አለበት። የህዝቦቿ ምንነት፣ ሉዓላዊነቷ፣ መንግስቷ፣ ህዝቦቿ፣ ብሔሯ፣ ብሔረሰቧ፣ ዜጎቿ እንዳለ ከጥንት እስካሁን ድረስ የመጣንበትን
አካሄድ ሁሉ ሉዓላዊነቷን ባከበረ መልኩ ማስኬድ የሁላችንም ድርሻ ነው የሚሆነው። አለበለዚያ እየቆራረስን ለማንም እንግዳ እየሰጠን ከሆነ በኋላ ጥያቄ በጣም ይፈጠራል። በጣም ከባድ ነው። አሁን ላይ ያለው ነገር እጅግ ትንሽ አሁን ታዋቂ የሆነ ያለው ትንሽ በቃ ወጣ ያለ ሰው ነው። ከእውነት የራቀ ሐሰትን ቤዝ ያደረገ ሐሰትን መሰረት አድርጎ መረጃን የሚያሰራጭ በቲክቶክ በምኑ ስናያቸው ምናምን በቃ በሐሰት እየመጡ የሚደነፉ ናቸው። እንዲሁ በቃ ሰግጥ ይልሃል ምን ይልሃል። ይሄ አሁን በየቤቱ አሁን ሰግጥ ፈምስ የሚባሉ ንግግሮች በህፃናቱ ዘንድ ድረስ ገብቶ የተለያየ ነገር እያመጣ ነው። ለምሳሌ አሁን ከመሰረቱ እንደዚህ አይነት ቃል የተናገረው ኢንቴንሽኑ ሌላ ሊሆን ይችላል። ገብቷል። አትኩሮቱ ሀሳቡ ሌላ ሊሆን ይችላል። ነገር ግን ያ ቃል ምንድነው ትርጉሙ? በምሁራኑ ዘንድ ያለው ምንድነው? በመዝገበ ቃላቱ ዘንድ ያለው ምንድነው ትርጉሙ? በማህበረሰቡ ዘንድ ደግሞ ያለው ምንድነው? ባልተማረው ዘንድ ደግሞ ምንድነው? በህፃናቱ ዘንድ ያለው ትርጉም ደግሞ ምንድነው ብለን መለያየት አለብን። እንዴ ምን አገባኝ እኔ ቢሆን ባይሆን ለኔ ይሁን እንጂ በቃ አንተ ብቻ ይሙላል እንጂ ሌላ ምን አስጨነቀ ምናምን እየተባለ እኮ አሁን እኮ ተሸላሚው ሁላ የሚገርም ነው። በቃ ሰው ገርሞታል። እንደዛ አይደለም መሆን ያለበት። ማን ነው ለህዝብ የሚሰራው ትክክል? ስለ እውነት ማን ነው የሚኖረው? ስለዚህ ህዝብ ማህበረሰብ በትክክል ስራ እየሰራ ያለው ማን ነው መባል ያለበት እንጂ አንተ ብዙ ፎሎወር ስላለክ አንተ እኮ የተለየ ንግግር ተናግረህ እኮ እንዴ የተለየ ንግግር ተናግረህ እኮ ብዙ ፎሎወርና ብዙ ነገር እኮ መሰብሰብ ትችላለህ እኮ። ግን ምንድነው አንተ ህዝብን ሀገርን ወደ ገደል ዝም ብለህ እንግዲህ ከፍተው የሚያስተላልፍ ከስንት አንዱ ነው። በቃ ጥሩን ለይተህ የምታገኘው በቃ ሁሉም የተለየ ነገር ነው። አንድ የተለየ ነገር ከማህበረሰቡ አፈንጋጭ የሆነ ስራን የሰራ ብዙ ፎሎወር ያለው ማለት ነው። እሱ ፌመስ ነው። ፌመስ ይሆናል። እሱን ለማግኘት ሁላ በቀላሉ ሁላ አታገኘው። በጣም ኢሞራል የሆነ ስራ እየሰራ ማለት ነው። ይሄ ነው እንግዲህ የጥላቻ የሐሰት ንግግር ምናምን ነገር እንትን እያለ ብዙ ፎሎወር እየሰበሰበ ላይ ጠየቅ ይችላል። ዝም ብሎ በቃ ይቆያል እዛ አየር ላይ ምናምን ነገርና ግን አንድ ሰው ድርጊት ከፈጸመ የወንጀል ድርጊት ከፈጸመ ሁሌም ተጠያቂነቱ አለ። ይርጋው ሙሉ ረጅም ገብቷል። በህዝብ ላይ በጣም ይርጋው ረጅም 10 አመት 15 አመት እንደዚህ ነው። እስከዛ ድረስ ምናምን ነገር ይቆያል እንትኑ ማለት ነው። የሆነ ታይም ላይ የሱ እንትን ሲያቆም የሱ ደጋፊ ወይንም በወንጀል እንዳይጠየቅ የሚያስደርገው ቡድን ከፈረሰ ሌላው ይጠይቀዋል። ምክንያቱም አላ በስዕል አለ፣ በቪዲዮ አለ፣ በተለያዩ ሰነዶች አሉና በአጠቃላይ አይጠቅመንም። በአጠቃላይ የሚሆነው ምንድነው? እንደዚህ በሐሰት መረጃ እያሰራጩ ምን እያሉ ሰዎችን ህዝብን ሌላ ስም እየሰጡ ራሳቸውን ለማሳወቅ ሲባል የማይሆን መረጃ ትክክል ያልሆነ መረጃን ለህዝብ ህፃናትን የማይመጥን ነገር እያደረጉ ያንን እንደ ትክክለኛ ነገር ቆጥሮ ሌላውን በቃ የማንጠብቃቸው ሰዎች ከዚህ አርአያዎቻችን ናቸው ብለን የምናስባቸው ሰዎች ከእንደዚህ አይነት ሰዎች ጋር ሆነው በማበር እንደዚህ አይነት ድርጊት የሚፈጽሙ አካላት ጥሩ አይደለምና ከዚህ አይነት እንትናቸው ሁሉ እንትን ቢሉ ጥሩ ቢታቀቡ ጥሩ ነው። የህግ ተጠያቂነት የለውም እንደው አላስፈላጊ ንግግሮች ነው እንጂ ስላለኮ ነው ያው አዋጁ እኮ የወጣው። ማህበረሰብን መስደብስ እንደው ልክ ይሆናል ወይ የሚለውም አብሮ ቢታይ እኮ ትክክል እኮ ነው እያልን ያለነው እኮ የሱን እኮ ነው። አሁን ማህበረሰብ መስደብ ማለት እኮ ነው። ማህበረሰብ አፈንጋጭ ነው ማለት ምንድነው? ማህበረሰብን ጠላው መታው ረገጥከው ማለት እኮ ነው። ቋንቋው እኮ እንደዛ እኮ ሰደብከው ማለት እኮ ነው። የህዝቡን ክብርና ሞራል የሚጠብቅ አይደለም ነው ያ ነገር። ለዛ ነው እስከ 5 አመት የሚያስቀጣል ብለን ያልነው በመልካም ጠባይ ንግግር ትክክል አይደለም ይሄ ነገር። ስለዚህ እስከዚህ ድረስ ያስቀጣል፣ እስከ 5 አመት ያስቀጣል። አሁን እንደዚህ ያስቀጣል የሚለው ነገር ራሱ ያስጠላል ማለት ራሱ ለምሳሌ እንዲቀጡም አይፈልግም። ለምን ይቀጣሉ? ዋናው ዓላማው ምንድነው? የቅጣት መቅጣት አይደለም።
አላማው ማለት ነው። ምክንያቱም ማስተማር ነው። ቀጥተህ ምንድን ነው አንተ ቀጥተህም እኮ ካልተማረ ምንስ አላማ አለው? ገብቶሃል? ዋናው ነገር ይሄ ነገር ትክክል አይደለም፣ ከዚህ ባህሪ ራስን አውጣው ነው። ዋናው የወንጀል ህግ አላማው ምንድን ነው? የሰው ጥፋተኛውን ማረም፣ በማህበረሰቡ ላይ ወንጀል እንዳይከናወን ማድረግ እና ሰውየውን ምን ማድረግ ነው? ማረም ነው። ሰውየው እኮ በጭንቅላቱ ማለት ነው የሆነ መመርመሪያ አካል ቢኖር ለምሳሌ ሰውየው የወንጀል ባህሪውን አካል አጥፍቶታል አላጠፋው የሚል መመርመሪያ አካል ቢኖር የሆነ አስከብቶ አእምሮውን ምናምን ነገር የወንጀል ባህሪ የሚያሳይ ነገር ስለሌለው ምናምን ነገር ሂድ ብትባል ማለት ነው 5 ዓመት መቅጣት እኮ ምንም እንትን የለውም። ገብቶሃል? ዋናው ምንድነው የወንጀል ባህሪ የሆኑ ነገሮች ከውስጥ እንዳይኖሩ ማድረግ ነው። ዋናው ማረሚያ ቤት የምትገባው ለዛ ነው እንጂ 5 ዓመት ታፍነክ 3 ዓመት 4 ዓመት ታፍነክ አንተ በዛ ውስጥ ውጤት ካላመጣ ከማያመጣ ከሆነ ገብተህ ኪሳራ ነው። አላማው እንደዛ ነው እና ቅጣት አይደለም አላማው፣ መቅጣት አይደለም። ገብቶሃል? ሲቀጣ ቅጣት የሚባለው ነገር ራሱ ትንሽ የሚመጥን ቃላትም አይደለም። ማረም እንዲታረሙ ማድረግ ነው። እቺ ስርዓቱን ራሱ ትተነው ራሱ ማለት ነው። ገብቷል? ሰዎች ከዛ ነገራቸው ከወንጀል ባህሪያቸው ታርመው ወደ ራሳቸው ወደ መልካም ባህሪያቸው እንዲመለሱ ለማስደረግ የሚያስችል ነው እና እንደዚህ እንግዲህ ህጉ እስከ 5 ዓመት እስከ 1 ዓመት እንደዚህ እያለ ያስቀመጣቸው አሉ። ከዚህም ሌላ ብዙ እንትኖች እኮ ይኖራሉ እኮ አሁን እንደዚህ መመሪያዎች፣ ደንቦች ላይ ምናምን ብንሄድባቸው ለማስተማር እያለ ቅጣት፣ እስራት ብዙ አለ። ገብቷል? አሁን ያን አቃቢ ህጉ ነው አሁን መርማሪው ክፍል ነው እንደዚህ ጎትቶ ቢያወጣው በየትኛው ልቅጣው ይላል። በጥላቻና በሐሰተኛ ያዋጣኛል ወይስ በፊት ወንጀል ህጉ በዚህኛው ይሆናል? አንደኛ የቱ ነው ኤሌመንቱ የሚያሟላው የወንጀል ህጉ ይላል። ከዛም በኋላ እንትን ይላል። ገብቷል? እና ስለዚህ እንደዚህ ተጠያቂነት ነገሮች ስላሉ ከዚህ ድርጊታቸው ሊቆጠቡ ይገባል። ምንም ማህበረሰቡም አይደግፋቸውም፣ መንግስትም አይደግፍም፣ ህጉም አይደግፍም፣ ሃይማኖቱም አይደግፍም፣ ሁሉም አይደግፍም። ስለዚህ ከዚህ አንጻር ወንጀል ነው፣ በወንጀል ላይ ሊያስጠይቅ የሚችል ነገር ነው። እንግዲህ 2 ሀሳቦችን አንስተናል። የአለባበስ ጉዳይና የጥላቻ ንግግርን በተመለከተ የሚነሱ ሀሳቦች ናቸው። የመናገር ነፃነት የሚለውን ሀሳብ እሱን ማስመር በጣም ያስፈልጋል። በማስረጃ እስከተሞገተ ድረስ የትኛውም አካል የሚሰሩት ነገሮች ማህበራዊ ሚዲያው ላይ ጭምር የሚደረጉ ነገሮች ልክ ያልሆነ መረጃ አቅርቧል ከተባለ ማንም ልክ ያልሆነ ነገር በውሸት አንድ ሰው ላይ መመስከር ወይም አንድ ሰው ላይ የሆነ ነገር አድርጓል ማለት በራሱ ወንጀል እንደሆነ ይታወቃል። ስለዚህ ምንም ማስፈራሪያ የሚያስፈልገው አይመስለኝም። ማለት የተቋሙን ጉዳይ ነው ማንሳት የፈለኩት። ወንጌላውያን ካውንስል ያነሳው ሀሳብ ልክ ነው ያላስብም። ፐርሰናሊ ሰዎች ልክ ካልሰሩ መጠየቅ አለባቸው፣ ምንም ጥያቄ የለው። ግን በማስረጃ እስካነሱ ድረስ ግን የሐሰት ትምህርትም ይሁን ሰዎች ከቅዱሳት መጽሐፍት ውጭ ያለ ልምምዶችን በቤተ ክርስቲያን አስርገው ላይ ያስገቡ ሲሉ መከላከል ይሄ እምነታዊም ሀገራዊም ኃላፊነት መሆኑን አስምሮ መናገር ያስፈልጋል። ፋንቲሽ፣ ለዛሬ ቆይታችን ከልብ እናመሰግናለን። እንግዲህ ክቡራን ተመልካቾቻችን ሀሳቦቻችን እነዚህ ነበሩ። በቀጣይ ደግሞ በሌላ ሀሳብ እንገናኛለን። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።